ሰላም የእግዚአብሔር ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ዛሬ ለስላሴ አማኞች ጥያቄ የሚመልሱትን ጥያቄ ለነሱ በጣም ቀላል ነው። እነሱ የተላመዱት የተዋሃዱት ስለሆነ ቀላል ጥያቄ ነው የምጠይቃቸው። ይህንን ጥያቄ ለመላው ለዓለም ላይ ላሉ ሰዎች ይህንን ጥያቄ መመለስ አለባቸው ማለት ነው። መፎከር ብቻ ሳይሆን በተግባር የሆነ መልስ መመለስ አለባቸው ማለት ነው። እሱም ምንድነው? ሶስቱ ስላሴ እኛ የስላሴ አማኞች እኛ የሶስት አምላክ ድምር አምላክን አንዱን አምላክ የምናመልክ ነው። ሶስት አምላክን ደምረን አንድ አምላክ ብለን የምናምን ነን። ያ አንድ አምላክ ደግሞ ስላሴ ይባላል። ስለዚህ ይህ ስላሴ የሚባለው ደግሞ አምላክ ሶስቱ እኩል የሆኑ ሶስት እኩል የሚያስቡ ሶስት እኩል የሚራመዱ ሶስት እኩል የሚታዩ ሶስት እኩል መልክ ያላቸው ሶስት የማይበላለጡ ሶስት የተለያየ ገጽና መልክ ሐሳብ ያላቸው ሶስት አምላኮችን ደምረን አንድ አምላክ ብለን የምናምነው እንጂ የሚል ንግግር ይናገራሉ። ስለዚህ ሶስት እኩል የሚያስቡ አምላኮችን የምታመልኩ ከሆነ ሶስት እኩል የሚራመዱ ሶስት የማይበላለጡ ሶስት በእድሜም ሆነ በምንም እኩል የሆኑ አምላኮች ነው የምናመልከው ትላላችሁ። ለምን አይበላለጡም ትላላችሁ? በእድሜም መበላለጥ የለባቸውም ማለት ነው። ስለዚህ በእድሜም የማይበላለጡ በቁመት የማይበላለጡ በመልክ የማይበላለጡ በአስተሳሰብ የማይበላለጡ በስልጣን የማይበላለጡ በምንም እኩል የሆኑ ሶስት አምላኮች ደምራችሁ አንድ ስላሴ ብላችሁ ታመልካላችሁ ወይም አንድ አምላክ ብላችሁ ታመልካላችሁ። ስለዚህ እነዚህ ሶስት አምላኮች እንግዲህ አይበላለጡም፣ አይተናነሱም፣ እኩል ናቸው። በሐሳብ በስራ በተግባር በስልጣን ብላችሁ ነው የምታስተምሩት በየመድረኮቻችሁ በየጉባኤዎቻችሁ ማለት ነው፣ በየቴሌቪዥኑ በየቲክቶኩ በየሚዲያው። ስለዚህ ዛሬ ልትመልሱ ያስፈልጋል ማለት ነው። የሶስቱንም አካላት ሶስት አካል አለ ብላችሁ ነው የምታምኑታ። ሶስት አካላት የማይበላለጡ የማይተናነሱ አሉ ብላችሁ ነው የምታምኑት። ስለዚህ ሶስቱንም አካል ለየግል በሚታይ መልኩ በሚዳሰስ መልኩ ማሳየት አለባችሁ። ሶስቱንም በሚታይ መልኩ በሚዳሰስ መልኩ ማሳየት አለባችሁ። ሶስት አካል አለ ብላችሁ አካል መቼም የማይዳሰስ አካል አይባልም፣ የማይጨበጥ አካል አይባልም፣ የማይታይ አካል አይባልም። ስለዚህ እናንተ የምትሉት ሶስት አካል አሉ ብላችኋል፣ ሶስት አካላት ናቸው ብላችኋል፣ ሶስቱ ስላሴዎች ናቸው ብላችኋል። ሶስቱንም አካል መጽሐፍ ቅዱሳዊ ማስረጃን በማድረግ ሶስት አካል የሶስቱንም አምላኮች አካል የአንድ ድምር የሆኑ ሶስት አምላኮችን አካል ለየግል የአብ መልክ እንደዚህ ነው፣ የመንፈስ ቅዱስ መልክ እንደዚህ ነው፣ የወልድ መልክ እንደዚህ ነው፣ የወልድ አካል እንደዚህ ነው፣ የመንፈስ ቅዱስ አካል እንደዚህ ነው፣ የእግዚአብሔር አካል እንደዚህ ነው ብላችሁ ሶስቱንም በየግል ማሳየት መቻል አለባችሁ። ሶስቱንም አካል በሚታይ በሚዳሰስ በሚጨበጥ ማሳየት አለባችሁ። ያለበለዚያ ሶስት አካል ብላችሁ ሁለተኛ አፋችሁን ከፍታችሁ እንዳትናገሩ። እንናገራለን መልሳለን የምትሉ ከሆነ ሶስቱንም ቀጥታ በሚታይ በሚዳሰስ በሚጨበጥ መልኩ ማሳየት አለባችሁ። ለምን? ሶስት አካል አለ ብላችኋላ። ሶስት አካል ካለ ሶስቱ መታየት አለበት። የተሸፈነ አካል የሚባል የለም፣ የተሰወረ አካል የሚባል የለም። የማይገለጥ አካል የሚባል የማይዳሰስ አካል የሚባል ማሳየት አትችሉም። የሚታይ አካል ማሳየት አለባችሁ። አካል ማለት የሚታይ የሚዳሰስ የሚጨበጥ ነው፣ የሚሸፈን አይደለም። ስለዚህ ይህንን መመለስ አለባችሁ። ካልመለሳችሁ ደግሞ ራሳችሁ በራሳችሁ ሽንፈታችሁን ተሸክማችሁ ወደ ሲኦል ትወርዳላችሁ።